እንደኔ ትላንትና አደይ እንደው ያቃጠለችው ሰው አለ ጎበዝ? ይበር እንደው ድብንን ያደረገችኝ በንዴት ትላንትና፣ እውነት ለመናገር ማለት ነው። ምን ሆናለች? ለምለም ባትኖር ኖሮ እኮ አሽቀንጥረው ጥለዋት ነበረ፣ ሌባ ነች ተብሎ ማለት ነው እንዴ። በዚህ ልክ ግን ምንድን ነው እሱ? አረ ማንም ሰራተኛ እንደዚህ የለም። ታሸፋለች እንዴ? እኔ ራሴ ለራሴ ካልተከራከርኩማ ሊከራከርልኝ ነው። ጉድ እኮ ነው እናንተ። ራሷን አሳልፋ የሰጠች እንደው እሷ ብቻ ነው ያየሁት። እኔ ምሬን ነው የምላችሁ። ምን ሆናለ? ልጅ ፈዘዘ እኮ ጨርሶ። ፍቅር እንደው ተንኮሏ እንደቀጠለ ነው። አሁንም ደግሞ ዳይመንድን ሄዳ ከበፊቱ የተሻለ ክፍያ ከፍልሃለሁ አንተ ብቻ እንዲህ ደግሞ ነው ያለችውን ሰማችሁ እንዴ? እኔም አደይ ሌባ እንዳትባል ነው የፈለግኩት። ውሸቷ እኮ ነው። እስኪ እንግዲህ የእውነት ዳይመንድ ተብዬው ማለት ነው እህቴ ነች አደይ፣ የአደይ አባት የክርስትና አባቴ ነው ብለህ የለም እንግዲህ ያ ማለት እንደ ወንድም ነው። ስለዚህ አንተ አሳልፈ ከሰጣት ለገንዘብ ብለህ በእውነት የማትረባ ሰው ነህ። ብቻ ያው ፍቅር ትዋረዳለች ብዬ ነው የማስበው። እውነቱን ለመናገር እንደዛ ነገር ነው የማስበው። ማለቴ እሱ ገንዘብ ሰታኝ ነው እንድዋሽ ያደረገችኝ ፍቅር ብሎ ከተናገረ የእውነት ጀግና ነው። ግን አደይን አሳልፎ የሚሰጥ ከሆነ ግን በጣም የወረደ ሰው ነው ብዬ ነው የማስበው። እና አደይ ግን በጣም ነው የምታናድደው፣ በጣም ከምነግራችሁ በላይ ማለት ነው። ማንም ሰራተኛ እንደዚህ የለም። የምር ልክ እንደሰረቀ ሰው እኮ ነው የምትሆነው። ምን ሆና ነው? እጇን ታሻሻለች፣ አይኗን ታርገበግባለች። ሌባ ሰው ነው እንደዚህ የሚያደርገው ማለት ነው። አንቺ ደግሞ ንጹህ ነሽ፣ ምንም የምታውቂው ጉዳይ የለም። ይሄ ሁሉ የፍቅር ሴራ ነው እንዴ? ለምለም ጀግና። አሁንም ደግሞ ዳይመንድን ፍቅር ይዛው ስትመጣ ለምንድን ነው ይህን ሰውዬ ይዘሽ የመጣሽው ብላ ጥታባታለች ማለት ነው። እቺ ተንኮለኛ ነች ለምለም ራሱ ኃይለኛ። የምሬን ነው። እና አደይ ነቃቤ እንደዚህ ካላልሽ ነቃ ካላልሽማ ራስሽ ላይ ወጥቼ ሽሮ ላፍላ ነው የምትለው። እቺ ኩባያ የሆነች ልጅ የሆነት እንዴት እንዳቃጠለች እንጂ ፍቅር መተብየዋ የሆነ ፊልም ላይ ከኪራ ጋር እየተሰቃየች ትገኛለች። ሳይዳግ ታገኛለች በክፍያው እኮ እንደዚህ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ስለምታበረታቱኝ ከልብ ነው የማመሰግነው። እንግዲህ አደይ የመሰለን ስም ይዘሽ አራት አሹፊ። አደይ እኮ ማለት የመስከረም አበባ ነው። ታሹፋለች እንዴ? ቀልደኛ እንዴ! ማንም ሰራተኛ ግን እንደዚህ እንዳንቺ የሚሆን የለም። እኔ በበኩሌ አልልም። የምሬን ነው የምላችሁ። አበዛችሁ እኮ በጣም ነው ያበዛችሁ። ማለት ባልሰራችሁ ስራ ስትወነጀል እንዴት ነው ነገሩ? እኔ ለራሴ ካልተከራከርኩ ማን ሊከራከርልኝ ነው እንዴ? ሁላቸውም ያምኗት ነበር ፍቅርን። አሁን ለምለም ባትኖሮ ኖሮ ገብቷቸዋል አይደለ? ፍቅር አላማ አደይን ከዛ ቤት ማስባረር ብቻ ነው። በቃ አደይ ሌባ ናት ትላለች። እንዳንቺ ሌባ አለ እንዴ ደግሞ? እንደው ፈጣሪ ሆይ ወይ እንዴት እንዳቃጠለችኝ በእውነት። እና እንግዲህ ባርኮቴ መጥቶ አደይን ምንድን ነው ያደረግሻት? አደይ ምንም እንደማታደርግ አርቃለሁ፣ ይሄ ሁሉ ያንቺ ተንኮል ብሎ እንግዲህ ፍቅርን አንቆ ሊገላት። ፍቅር አደይና ለምለም እየተጫወቱብን ነው፣ ቤታችንን ሊያዘርፉ ነው፣ ሌቦች ናቸው፣ የሌባ ተባባሪ ናቸው፣ ለምንድን ነው ማታምኑኝ እኔን እያለች እንግዲህ ለራሷ ስትከራከር፣ ለምለምና አደይ ሀብሎን ይዘው እንስጠው አንስጠው እየተባባሉ ሲከራከሩ እንትና ዴቭ መጣና ሀብሉን አየው፣ እግሯ ስር ወድቆ ማለት ነው። ከዛም ሀብሉን አነሳና ይሄ ሀብል የሌላ አይደለ ወይ ለምን እንዳልመለሳችሁለት ሲል ተደናገጠች። እንደዛ እንደምታስበው እኮ አይደለም የላ እንደሱ። ኧረ ወዲያ አደይ ያቃጠልሽኝ፣ የምሬን ነው የምልሽ። እና ምንድን ነው አስረጅኝ ለአንቺ ለምንድን ነው እንደዚህ የምታደርጊው? እናንተ ጋር አስቀምጣችሁ ነው ለካ ምናምን አለ ማለት ነው ዴቭ። ከዛ እንቺ ማናት ለምለም ጀግናዋ ሁሉንም ነገር ለዴቭ አዝረዳችሁ ማለት ነው። እኔ ምንም የማውቀው ነገር የለም አለችው። ባርኮቴ መጣ። ባርኮቴ እመነኝ፣ እኔ ምንም የማውቀው ነገር የለም። ጃኬቱን እነ ኤላ ቤት ሲሄድ ይህን ጃኬት ልበሽና ሂጂ እንዳይበርደሽ ብላ ሰጠችኝ ፍቅር ናት። እኔ ጃኬት ውስጥ ደግሞ ምን እንዳለ ምንም የማውቀው ጉዳይ የለም። ነገር ግን ለምለም ልብስ ስላልነበራት አውልቄ ለለምለም ሰጠዋት። ለምለም ደግሞ ጃኬት ውስጥ ሀብሉን አገኘችው። በቃ ይሄ ነው ያለው ነገር አለችው ማለት ነው ለባርኮቴ። በቃ ውሸት እንደሆነ ተረዱ ማለት ነው። እንግዲህ ፍቅር እንደሆነች ተንኮለኛ ሁሉንም ነገር አወቀ ባርኮት፣ ምክንያቱም የእህቱን ተንኮል ስለሚያውቅ ማለት ነው። ኤላም እንግዲህ አደይን ውጭልኝ ብሎ አባረራት። ሀብሉን ይዞ ሄደ።
አንዳንድ ጊዜ ቶሎ ብለን ለውሳኔ ከመቸኮላችን በፊት ብናስብ መልካም ነው ብዬ አስባለሁ። ለምለም በጣም ነበር የከፋት። ደግሞ ኮቺ ሊዲያ የምትባል እንደው ለምለምንም ሆነ አደይን ስትንቂ ግን አታፍሬም ሊዲያ ተብዬዋ። እኔ ደግሞ ቅጥል ነው የምታደርገኝ ሊዲያ። አልወዳትም፣ የምሬን ነው የምላችሁ። የሆነች ለዛ ቢስ ነገር እንዴ! መጀመሪያ እኔ ማንኝ ይባላል እኮ አይደል እንዴ? ምን አንቺ ቀይ ስለሆንሽ ነው? አደይም እኮ ብርቱካን ነው የምትመስለው። የምር ሰው እንደዚህ አይናቅም። እሺ ከማንም ከተራ ሰራተኛ ጋር ከማንም ከተራ ገረድ ጋር አይባልም፣ በእውነት አይባልም፣ ነውር ነው እንዴ! አረሼ አልበዛም እንዴ? ግን አደይ ማለት ነው ለራስሽ ጀግና ሁኝ እሺ። አንቺ ለራስሽ ካልተከራከርሽ ማንም ላንቺ የሚቆምልሽ ሰው የለም። ሁልጊዜ ባርኮቴም ሆነ ዴቭ ሁሌም ካንቺ ጋር አይኖሩም። ታሽፋለች እንዴ? ዴ አበዛችሁ እኮ። ምን አይነት ነው? ቆይ ልክ እኮ እሷ እንደሰረቀች ነገር እኮ ነው የምታደርገው። አክት ምን ሆና ነው? እጇን ታሻሻለች፣ አይኗን ታርገበግባለች። ለምለም ባትኖር ኖሮ አሽቀንጥራ ከነ ፌስታልሽ ውጭ ትጥርሽ ነበረ። ታነች በእናታችሁ። ግን ደግሞ ንጉስ የአደይ አፍቃሪ፣ እኔ አደይ ባታፈቅረኝም እኔ ግን አፈቅራታለሁ። ምንም ነገር ክፉ ነገር አደይ ላይ እንዲደርስ አልፈልግም። ዳይመንድ አንተም ሆንክ ፍቅር አደይን የሚጎዳ ነገር አደርጋለሁ ብትሉ ሁለታቸውንም እገላቸዋለሁ ብሏል ማለት ነው። አሁን እውነት ዳይመንድ ለገንዘብ ብሎ አደይን አሳልፎ ከሰጠ ንጉስ ባርኮቴን እመኑኝ፣ ባርኮቴን ፈልጎ ለባርኮቴ ደግሞ ሁሉንም ነገር ይነግረዋል። እህት ለዳይመንድ ብር ሰጥታ ዋሽ ብላው ነው ይለዋል ብዬ አስባለሁ። ምክንያቱም እች ምስኪን ነፃ መውጣት አለባት። ባለማታውቀው ነገር እየተሰቃየ ትገኛለች። እሷም አበዛችው። እንግዲህ ባርኮቴ ለሄላ ሁሉንም ነገር ሄዶ አስረዳው ማለት ነው። ሄላ መጀመሪያ አላምን ብሎ ነበረ። እንዴት አንተ ለውሳኔ ትሮጣለህ? ለምን አታውቃትም ወይ? ለምን እንደዚህ የምታደርገው አልገባኝም ሲለው ይሄ የፍቅርና የሊዲያ ስራ ነው። አደይም ሆነች ለምለም ምንም የሚያውቁት ነገር የለም። በቃ በእርግጥም ጥፋት አለ ለምለም ጋር ሀብሉን ካገኘች በኋላ ዝም ማለቷ፣ ግን ደግሞ ምንም ያደረጉት ነገር የለም። ፍቅር ናት ይሄ ሁሉ ሴራ ያለችበት አለው ማለት ነው። ከዛም ሄላ ተጸጽቶ አሁን ምን ብዬ ነው የለምሊን አይኗን የማየው? በጣም እኮ አስከፍቻታለሁ፣ በጣም ልቧን ሰብሬያታለሁ እያለ እንግዲህ በዛውም ደግሞ ወደ አባቱ እንደሚሄድ እና እንደሚመለስ ለባርኮቴ ነገረው። እዛ ሚስት እንዳዘጋጀለት ነገረው ማለት ነው። በጭራሽ እንዳታደርገው፣ ሁለተኛ ደግሞ ልታሳዝናት ነው ወይ? የበፊቱ አይበቃም ወይ? 7 ዓመት ሙሉ እቺ ልጅ እኮ ያላንተና ያለኔ ማንም የላትም፣ ኧረ ተረዳት ምናምን እያለው እንግዲህ ብቻ ከባድ ነው በእውነት። እና አደይን አሳልፎ የሚሰጥ ከሆነ ዳይመንድ ግን ሰው አይደለም። የምሬን ነው የምላችሁና እስኪ ብቻ አላቅም። ዳይመንድ ተብዬው እህቴ እያለ አደይ ላይ ክፉ ነገር እንዲደርስ አልፈልግም ይላል ሁልጊዜ ማለት ነው። እስኪ እንግዲህ አብረን የምናየው ይሆናል።